ከጧት ጀምሮ ኖራ ስረጭ ነው ሙሉ ዝናብ ሲዘንብ ውሃ ሲቀዳ ነበር ሙሉ የነበረው የሀላባ ህዝብና የኳስ ፍቅር በሚገርም ሁኔታ ልንገልጸው ማንቻው አይደለም ሀላባ ላይ በየሰፈሩ የተለያየ ቡድን ነበረ ከሚገባው በላይ ይጨነቃል ይሄ ለደጋፊው አሁንም ያለኝን ሪስፔክት ወይንም ክብር ለመናገር ያክል ነው ስፖርት ማህበረሰብን ከዳር እስከ ዳር የሚያነሳሳና የሚያስተሳስር ነው ስፖርት ከአካል ብቃት እንቅስቃሴ ባለፈ የአእምሮ ማዳበርን ያመጣል ሰላም ጤና ፍቅር በያላችሁበት ይስጣችሁ ውድና የተከበራችሁ አድማጭ ተመልካቾቻችን በዛሬ መሰናዷችን ድልን በድል ላይ የተጎናጸፉ ጀግኖች አቀባበል ፕሮግራም ላይ አግኝተን የቀድሞ የሀላባ ከተማ እግር ኳስ ክለብ ተጫዋቾች አሰልጣኞችና ዳኞችን በየፈርጃቸው በጊዜያቸው በርካታ ውጤቶችን አስመዝግበው ያለፉ ጀግኖችን አግኝተን ለማነጋገር በቅተናል የእግር ኳስ ታሪክን ወደ ኋልዮሽ በወፍ በረር እንዲስሉ አስቃኝተውናል ሀላባና እግር ኳስ ታሪካቸው ምን ይሁን ዝናብ ውርጭና ርቀት የማይገድበው ጀግና ወኔ ያለውና እንዲሁም ንቁ ደጋፊ የሀላባ እግር ኳስ ወደ አንድ ደረጃ ከፍ እንዲል ትልቁ ሚና እንደተጫወተም ይነግሩናል ይህም ባለ ታሪክ ተወዳጅ የእግር ኳስ ክለብ ብሔራዊ ሊግና ከፍተኛ ሊግ ሳይገድብ የኢትዮጵያ ፕሪሚየር ሊግ ተሳታፊ ሆኖ ማየት የእግር ኳስ ወዳዱ የሀገራችን ህዝብ ምኞት ቢሆንም ጫፍ ደርሶ የተመለሰ ድፍን ሩብ ክፍለ ዘመን ተቆጥሯል እያንዳንዱ ሙከራችን በውድቀት በተጠናቀቀበት ባለፉት 25 ዓመታት ታሪክ ተስፋ ቆርጠን ወደ ኋላ የተመለስንበትም አልነበረም ይልቁንም የተደጋጋሚ ሙከራዎች አለመሳካት ውድቀት ሳይሆን የእውቀትና ጥበብ መመሪያችን መሆናቸውን የተረዳንበት ነው ሀላባ የድሮ ሀላባ ያው እንደማንኛውም አካባቢ የህዝብ ኑሮ ጥሩ ነበር ከዛ ከነበረው የኑሮ ደረጃ እኛን እና ከነሱ ከኑሮ ደረጃ የተወለድን እኛ በአካባቢው የምታዩት ከተማዎች በሙሉ አልነበሩ ከቁሊቶ በስተቀር የአካባቢው ገበያ ሁሉ የሚመጣ ወደኛ ነው ማንኛውም ነገር ምን የባህል ግንኙነት የባህል አንድነት ባህልን የመለዋወጥ ባህሪው ትልቅ ነበረ ገበያ አንደኛው መርካቶ ሲሆን ሁለተኛው ሀላባ ነው የሀላባ ቁሊቶ ነው እና ማንኛውም ሰው የፈለገውን ነገር የሚያገኘው ሀላባ ነው ከአካባቢው ወጣቶች የኛ በመንደር ተራይቶ ይጫወት ነበር እያንዳንዳችን በመጀመሪያ የጀመርነው ስፖርቱን በእምቧይ ነው ሁለቱን እንጫወት ነበር ከዛ በኋላ የጨርቅ ኳስ ሰራን እሱን ስንጫወት ባሎኔ መጣ ባሎኔ ስንጫወት በትምህርት ቤት ገባን ትምህርት ቤት ስንገባ ትምህርት ቤት አንደኛ ከሁለተኛ ሁለተኛ ከሶስተኛ እንደዚህ ሁለት ክፍሎች ይጫወቱ ነበር በረፍትም ጨዋታ ነበር እና ከረፍትም በኋላ ጨዋታ ነበር ጌም ነበር ሁሉ ነገር ስለዚህ በዚህ አይነት ደረጃ ነው የእንትናችን ስፖርታችን ያደገው ታሪክን ወደ ኋላ ጎትተን እኮ ዛሬ የምናየው የኋላው ባይኖር ኖሮ አዲሱ አይገኝም ነበር ስለዚህ ታሪክን ወደ ኋላ ጎትተን የዛሬው ከኛ የተሻለ ያማረና እንዲሁም ከሌላው አካባቢ በተሻለ ሁኔታ የሚጫወቱ ተጫዋቾች የተፈጠሩበት ጊዜ ነው ጥሩ ጊዜ ነው ምን ተሰማው ደስ ነው አለኝ በጣም ደስ ነው ሰርግ ነው ምን ስለዚህ ሰርግ ነው እኔ አፈወርቅ ታምራት እባላለሁ የመጣሁት ከሀላባ ቁሊቶ ከተማ ወጣቶች ስፖርት ጽፈት ቤት ነው ምሰራ የነበረው ለብዙ ዘመናት በከነማ ላይ ሰርቻለሁ በሰባዎች ውስጥ ለኢትዮጵያ ማይገማ ሀላባን ወክዬ ተወዳድሬ ብዙ ሜዳሊያዎች አሉኝ ሀላባ ገበሬን ወክዬ በኢትዮጵያ ደረጃ ሸዋን መጀመሪያ ሀይቆችን ቀጥሎ ሸዋን ወክዬ በኢትዮጵያ ደረጃ ተሳትፌያለሁ ድሮ ወደ እግር ኳሱ ከመግባቴ በፊት የማይነጣጠሉ አንድ ገጽታ ናቸው ሀላባ ከመጀመሪያውም ጀምሮ ለእግር ኳስ የሚሰጠው ትኩረት ታላላቆቻችን በመናይበት ሰዓት ሁሉ ሀላባ በእግር ኳስ ከፍተኛ ቦታ ያለው ከፍተኛ ክብር ያለው እኔ ማይገባን ሳደራጅ እግር ኳስ ገበሬ ቡድን ነበር ሀላባ ላይ ገበሬን ቡድን ሳደራጅ በዓለም ደረጃ ከፍተኛ የሆነ ጫማ ለፕላታ ይገዛ ነው ሀላባ ገበሬዎች ጽፈት ቤት ለእግር ኳስ ይሄ ምንድነው እግር ኳስ ከፍተኛ ቦታ መኖሩን የሚገልጽ ነው ያ ታይዞ ነው ዛሬ ሁሉም ለዚህ ደረጃ የበቃው አንደኛ ልማታዊ ህዝብ ነው
ልማታዊ አመራር አለብን። ስንመለከት ትምህርት ቤቶችን አስፋፍቷል። ማን አመራር ከህዝብ አመራር ነው የሚመራው፣ ህዝብ ነው የሚከተለው። ሆስፒታል ሰርቷል። አመራር ነው የሚመራው፣ ህዝብ ነው የሰራው። ምርጥ አስፋልት ሰርቷል። ምርጥ አስፋልት ሰርቷል። የከተማዋን ውበት ጠብቋል። ማንን የሰራው ማን ነው? አመራር ይመራል፣ ህዝቡ ይሰራል። ያ ውጤት ነው ለዚህ ዛሬ ይሄ ኢንተርናሽናል ስቴዲየም ለዛሬ ውጤት የበቃው። የትላንት እንቅስቃሴ ነው። yes ትላንት የተሰሩ ስራዎች መንገድ ሳይሰራ ይሄ አይሰራም። ሆስፒታሎች ሳይኖሩ ትምህርት ቤቶች ሳይኖሩ ይሄ አይሰራም። ይሄ ሊሰራ የሚችለው መሰረተ ልማቱ ተስፋፍቶ ባለበት ቦታ ነው። ኢንተርናሽናል ስቴዲየም ጫካ ውስጥ አይሰራም። እኔ ይሄን ሜዳ ኖራ ሲረጭ ነበር የሚውለው ለውድድር ሳዘጋጅ በኢትዮጵያ ደረጃ እንወዳደራለን። በምንወዳደርበት ሰዓት ከጧት ጀምሮ ኖራ ሲረጭ ነው የሚውለው። ዝናብ ሲዘንብ ውሃ ሲቀዳ ነበር ሙሉ የነበረው። ለዚህ ምስክሬ ሞሳ ነው። እዚህ ዘበኛ ሜዳውን እየለካው ምክንያቱም ስለሚያስጠይቅ ሜዳ እየለካው ኖራ እያስረጨው ቀኑ ሙሉ ውዬ ምሳ ሳልበላ ቤት ነበር የሚገባኝ ነበር። ዛሬ ይሄንን ስታዩ ይሄን ሳይ ለኔ ትልቅ ውበት ነው፣ ትልቅ ደስታ ነው። የዛሬው ቀን ልዩ ነው፣ ለኔ በተለይ ልዩ ነው። ምክንያቱም እዚህ ፕሪሚየር ሊግ ውስጥ ለመግባት በ1993 ዓመተ ምህረት እኔ ቲሙን መስርቼ ይዤ ጫፍ ላይ አድርሼው በፋይናንሻል ምክንያት ብቻ ነው ያጣ ነው። ከነ ብርሃንና ሰላም ጋር ከነ ሐረር ቢራ ጋር ሐረር ቢራን ተከተለ ብርሃንና ሰላምን ተከተለን ሐረር ቢራ ጋር መንገባው እኛ ነበር። ያኔ ቲሙን ያስኩት እኔ ነኝ ዋና አሰልጣኝ። እና የዛሬው ቀን ከዚህ ዓመተ ምህረት ጀምሮ የለፋንበት ልፋት ውጤት እና ደስታ ነው። በጣም ነው ደስ የሚለኝ። በጣም የሀላባ ህዝብና የኳስ ፍቅር በሚገርም ሁኔታ ልንገልጸው ማንቻው አይደለም። እውነቱን ለመናገር እኛ በእኛ ጊዜ እዛ ዝዋይ ላይ ሀላባ ውስጥ አሉ የተባሉ ሀብታሞች ሜዳ ውስጥ ገብተው እኛን ተሸክመውን በቃ ሀብታም የተባሉ አሁን የሉም፣ በህይወት የሉም አብዛኞቻቸው። ግልብጥ ብሎ የሀላባ ዝዋይ ላይ ነው ያለው። ሀላባ ምን አይነት አገር ናት? ምን አይነት ህዝብ ነው? ምን አይነት ሰው ነው? ምን አይነት የኳስ ፍቅር ነው? ይሄ ምን አይነት አይደለም። እንትናችን መለያችን ራሱ ዛሬ የምንጫወትበትን ነገ ሌላ አድርገን እናንተ ጋር ነው ፋብሪካው ስንባል ለኳስ ያለው ፍቅር ያ ተያይዞ ያ መሰረት ነው አሁን ላይ የመጣው ያ ተያይዞ ነው። የዛሬ ውጤት መነሻ መድረሻ እኔ ደግሞ ከማሰልጠኑ እኔ ከአሰልጣኝነት በኋላ ክለቡም እንዲያልካ 25000 ብር ናት በጀታችን። አዋሳ እንትን ማዘጋጃ 25000 ብር በ25000 ብር በጀት ናት። ከህዝብ ተሰብስቦ 60000 ብር ሆኖ ያንን ኢትዮጵያን ዝሮ ፕሪሚየር ሊግ ልንገባ የነበረው እኔ ዋንጫ ደሞዝ የለኝም፣ በነፃ ነው። ሁለተኛ 3 ልጆች ብቻ ነው ከውጭ ያመጣ ነው። ሌሎችን የሀላባ ልጆችን ብቻ ይዤ ነው ጫወትኩት። 3 ልጆችን ነው ያስኩት የነበረው እና እዛ ደረጃ ሊደርሰን ነበረ። የሀላባ ህዝብ ፍቅር ልዩ ነው። በኢትዮጵያ በሀገር አቀፍ ደረጃ የሚታወቅ ነው። አሁንም እየታየ ያለ ጉዳይ ነው እና ድንቅ ነው። የሀላባ ህዝብ ፍቅር፣ ኳስ ፍቅር ድንቅ ነው፣ ሊገለጽ የሚችል አይደለም። ብርሃኑ መኩሪያ ይባላለሁኝ። የሀላባ ከነማ ቴክኒክ ቡድን አባል ነኝ። ወደር የለውም። ለዘመናት ስንታገልበት፣ ለዘመናት ስንሮጥበት፣ ለዘመናት ብዙ ዋጋ የከፈልንበት ድል በማግኘታችን በእውነት ከእጥፍ ድርብ ነው ደስታዬ። ለሀላባ ለመላው ሀላባ ህዝብና ውጭም ላሉ አገር ውስጥም ላሉ እንኳን ደስ ያላችሁ። እንግዲህ ተጫዋችነት የሀላባ ላይ የቅብብሎሽ ነው። ከየትውልድ እየተረከብን የመጣውን ነው። ከ66 ጀምሮ ነው ሀላባ ውስጥ ክለቦች የተመሰረቱት። ከነዛ ጊዜያት ጀምሮ በቅብብሎሽ እየተቀባበልን ዛሬ ላለው ትውልድ አድርሰናል። ስለዚህ በቅብብሎሽ ሳይቆራረጥ የመጣ የትውልድ ርክክብ ያለበት እግር ኳስ ነው። በማህበረሰቡ ውስጥ እጅግ ተወዳጅ የሆነ ትልቅ ስፍራ የሚሰጠው ነውና በቅብብሎሽ እዚህ የደረሰ ነው። እኛም የዚህ ኳስ ባለቤት በመሆናችን እጅግ ደስ ብሎኛል። በእኛ ጊዜ ውስጥ እኛም ስንቀበል እንደመጣ ነው። በአጠቃላይ የምንጫወተው ሀገራዊ ስሜት ነው። ሀገራዊ ስሜትና
ማስቀጠል ትውልዱን የማስቀጠል ስራ ውጤት የማምጣት እየተቀባበል እዚህ ማድረስ ነበርና ተሳክቶልን ሳይቆራረጥ የአላባ እግር ኳስ ተረክበን እዚያም ተናል። ከዚህ ከመጣንም በኋላ ደግሞ እያንዳንዱ ተጫዋች ከውድድር መስመር ያልወጣበት በእያንዳንዱ በሙያው የሚያገለግልበት በኮች ስታፍ የሚያገለግልበት በቴክኒክ ኮሚቴ የሚያገለግልበት ሳይቆራረጥ ትውልዱ እየተረከበ ዛሬ ላለው ድል ባለቤት በመሆናችን እጅግ ደስተኛ ነን። ዛሬ ላይ እነዚህ ስፖርት እንትን እዚህ ደረጃ ላይ እንዲደርስ አንዱ ጎን ለጎን የተሰራበት የዳኝነት ሙያ ነው። ስለዚህ ከዳኝነት ሙያ ደግሞ በተያያዘ አሁንም የኮሚሽነርነት ስልጠና ደግሞ በርካታ ልጆች ወስደዋል። ስለዚህ አላባ ላይ የሚሰራው በኳስ ብቻ ሳይሆን አጠቃላይ እንደምታዩ መሰረተ ልማት ግንባታ አለው። ከኳሱ ጋር ተያይዞ የዳኝነት ስልጠናዎች አሉ፣ ዳኞች አሉ። ከዳኞች ጋር ባሻገር አሁን በቅርብ በማዕከላዊ ኢትዮጵያ ደግሞ የኮሚሽነርነት ስልጠና የወሰዱ አለ። ዘርፉን በአቅም ግንባታ ተያይዞ እየተከናወነ ያለ ጉዳይ ነው። የተቆራረጠ ጉዳይ የለም። ከስፖርቱ ጋር ስፖርቱ የሚፈልገውን ነገር እግር በእግር እየተከተል እያከናወን ያለንበት ነው። አሁን የምታዩ ዘመናዊ ኢንተርናሽናል ስቴዲየም ማንን ይፈልጋል? ተጫዋቹን አግኝተናል። ቀጥሎ ማን ይፈልጋል? ዳኛ ይፈልጋል። ቀጥሎ ማን ይፈልጋል? ይሄን ለሚያምልጥ ኮሚሽነር ይፈልጋል። ስለዚህ እነዚህ የቴክኒክ ኮሚቴ ቴክኒክ በእያንዳንዱ መዋቅር እየተሰራ ቅርጹን እየያዘ የመጣበት ስፍራ ነውና ይሄ ትልቅ ባለ እድልም ነን። አላባና ስፖርት የአንድ ሳንቲም ገጽታ ናቸው፣ አይለያይም። ለበርካታ ዘመናት በ60ዎቹ ጀምረን በነ ሲርጋፋ ጊዜ በነ በላቸው ጊዜ ከዛ ተቀባብሎ በነ ዑመር ሸክሳላ ጊዜ በነ ሐሰን ሁሴን እንደዚህ ያለ ከኛ በታች ባሉት 4 5 6 የሚሆኑ ትውልዶች እየተቀባበሉ ለዛም በስኬት እየተቀባበል ያመጣ ነውና የአላባ ህዝብ ለስፖርት ያለው ፍቅር ሊገለጽ በማይችልበት ሁኔታ ነው ያለው። እኔ ተክሉ ታፈሰ እባላለሁ። የቀድሞ የአላባ ከነማ እንዲሁም በፕሪሚየር ሊግ ደረጃ ደግሞ በኢትዮጵያ ቡናና በወላይታ ዲቻ ያው ጥሩ ቦታ ላይ ተጫውቼ ተመልሼ ወደ ሀገሬ ወደ አላባ መጥቼ ደግሞ አሁን በግል ስራ ላይ የምገኝ እንዲሁም የኮቺንግ ላይሰንሶችን እየወሰድኩ ያለው ከኳሱ አሁንም ብዙ ያራኩኝ ነገር ግን ያው በግል ስራዬ ላይ እየተንቀሳቀስኩ ያለው እንደመሆኔ መጠን በዚህ አጋጣሚ ደግሞ ቲሙ ከኛ በፊት የነበሩት ብርሃኑ መኩሪያ በነበሩ ሰዓት ከፍተኛ ሊግ ላይ በሚጫወቱ ሰዓት እኛ ተጫዋች ሆነን ብዙም አሁን ተጫውቶ ይወጣል፣ ግን ውጭ ያለ ሰው ደግሞ ከሚገባው በላይ ይጨነቃል። ይሄ ለደጋፊው አሁንም ያለኝን ሪስፔክት ወይንም ክብር ለመናገር ያክል ነው። እነሱ ከውጭ ሆነው የሚጨነቁትን ያክል እኛ ሜዳ ውስጥ ሆነን በስሜታዊ ሆነን ስለምንጫወት ብዙ ላንጨነቅ እንችላለን። ነገር ግን ከሜዳ ውጭ ሆኜ ደግሞ አሁን ሁለተኛ ደግሞ እኔም እንደ ቲሙን በደጋፊ መልክ እያየሁኝ ከቲሙ ጋር አብሬ ባለው ሰዓት የማየው ነገር ብዙ የሚያስጨንቅ ነበር። እንደውም በቀደም ፔናልቲው የመጀመሪያው ሲሳት በጣም ነው የደነገጥኩት፣ ምክንያቱም ስሜታዊ አድርጎኝ ነበር። ስለዚህ ለዛ እንደዚህ አይነት ነገሮች ብዙ ጊዜ ሜዳ ውስጥ እንሆንና ከሜዳ ውጭ ያለው ዲፈረንስ በዚህን ያክል የተለያየ መሆኑን ለመግለጽ ነው። ከመስዋዕትነት ለሚለው በደጋፊ ደረጃ እኔ ወላይታ ዲቻ ያለው ነው አጋጣሚ ይሄ ድሬዳዋም ያክል ሀገር ከዚህ እስከ ድሬዳዋ ድረስ ያለውን ርቀት እናውቀዋለን። ግን ደከመኝ ሰለቸኝ ሳይሉ በአጉል ሰዓት እንደውም በሌሊት ተጉዘው አደጋ የደረሰባቸው ጓደኞች ያሳለፉ ህይወታቸውን ያሳለፉ አሉ። አሁንም እንደዚሁ በጉዞ ላይ ያሉ በቅርብ አሁን ሐዋሳ ላይ በሄዱ ልጆች ላይ ወድቆ በሞተር የሚሄዱ ልጆች ነበሩ። ስለዚህ በሞተር ሲሄዱ የወደቁ ጉዳት የደረሰባቸው አሉ። ስለዚህ በዛን ሰዓት መስዋዕትነቱ እንደነገርኩሽ አሁንም እየመጡ እያዩ ነው። አሁንም በዚህ ሰዓት እየመጡ ሜዳ ላይ ኳሱን እያዩ ነው። አዲስ አበባ ሜዳው ደግፈዋል። ምክንያቱም እንደዚህ አይነት ነገር ነው ኳስ በጣም ምን ያክል ስሜት ላይ ተጽዕኖ እንዳለው ወይንም ምን ያክል ሰዎች ላይ ተጽዕኖ እንዳለው በግልጽ የሚያሳይ ነገር ነው። ጉዳትን አሸንፈው ሞትን እንኳን ተቀብለው ነው እየሄዱ ያሉት። ስለዚህ ያለፉትንም እግዚአብሔር ነፍሳቸውን ይማር። ስለዚህ በአጠቃላይ ብዙ መስዋዕትነት ተከፍሎበት እዚህ ደረጃ የተደረሰው የቲም እንኳን አብሮ ደስ አለን። በጣም እጅግ ጥልቅ የሆነ
ስሜት ያው መግለጽ ይከብዳል። የሀላባ እግር ኳስ ያው እንደሚታወቀው ደማችን ነው እና ስሜቱን ለመግለጽ ለኔ ይከብደኛል። በጣም ነው የሚከብደኝ። በጣም እጅግ በጣም ከልጅነት ከህፃንነቴ አንስቶ አሁን እስካለሁበት ልጅነቴን ወጣትነቴን አሁን ያለሁበት እድሜ ሙሉን ለሀላባ እግር ኳስ ሰጥቼ ያደኩ ነኝ እና በጣም 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 ጥልቅ የሆነ ደስታ ነው የሚሰማኝ። ደስተኛ ነኝ። መላሽነት እስከ ተጫዋችነት አይደለ? ከኳስ መላሽነት እስከ አመራርነት ለኳስ የኳስ የከነማውም ምክትል ፕሬዝዳንት ሆኜ ብዙ ጊዜ ሰርቻለሁ። ከነማው ቴክኒክ ኮሚቴ ሰብሳቢ ሆኜ ብዙ ጊዜ ሰርቻለሁ እና ለአመታት በኳሱ ዙሪያ ነበርኩና በተጫዋችነትም እንዲሁ ለረጅም አመት ከከነማውም ታች ላይ ቢም ሲም ሲ ቡድን ላይም ቢ ቡድን ላይም ኤ ቡድን ላይም ለሀላባ ከነማ አገልግያለሁ። ምን ይመስል ነበር ተጫዋችነት ወደዋልዩ? የዛን ጊዜ እንግዲህ ሀላባ ላይ በየሰፈሩ የተለያየ ቡድን ነበረ። አንዳንዴ በቀበሌ አንዳንዴ በክለብ የሰፈር ቡድኖች ጨርቃ ጨርቅ፣ ጊዮርጊስ የተለያዩ እነ ተሪም ሀላባ ፍሬ የተለያዩ ክለቦች በተለያየ ጊዜ ውድድር ይደረጋል። ከዛ ውድድር ውስጥ እየተወዳደርን ነበር። ትልቁ ዓላማችን ለሀላባ ከነማ መጫወት ነበረ እና ብዙ በየቦታው ተከላካይ ላይ በሚድፊልድ ስትራይከር ሁሉ ቦታ ላይ ብዙ አማራጭ የነበረበት ከተማ ነው እና እዛ ለመግባት በጣም ከባድ ነበረ። በጣም እጅግ ከባድ የሆነ ውድድር ነበር እና በዛ ኮምፒቲሽን ውስጥ እንግዲህ በየጊዜው ለሀላባ ትልቅ አስተዋጽኦ አሻራቸውን ያስቀመጡ ተጫዋቾች ወጥተው ለሀገርም አሻራቸውን ያሳረፉ ተጫዋቾች ያለፉበት ክለብ ነው። በስሜቱ በወቅቱ እኛ ደሞዝ የለ አንድ አልጋ ለሁለት ነው የሚያዘው፣ ምግብ ሼር ሆነን ነው። ግን የሀላባ ህዝብ ስሜቱ ከባድ ስለነበረ እና ሜዳ ላይ ነው ሁሉ ነገሩ ነው የሚሰጠው ተጫዋች ሁሉ ነገራችን ነበር የምንሰጠውና በጣም ደስ የሚል ጊዜ ነው ያለፈው። የሀላባን እግር ኳስ አሁን ከበርካታ አመታት በኋላ የተመኘውን ምኞቱን አሳክቶ ያውም በድርብ ድልና ድምቀት መጎናጸፍ ችሏል። ለውጤት የበቃውን ጀግና ቡድናችንን በፕሪሚየር ሊጉ ዘልቆ እንዲቆይ ለማድረግ ከማን ምን ይጠበቃል ስንል የቀድሞ ተጫዋችና አሰልጣኝ እንዲሁም በዳኝነት ሙያ ላይ የሚገኙ ቀደምት የእውቀት ባለቤቶችና ወጣቶችን ጠይቀናቸው በወኔ እንዲህ ሲሉ ነበር ምላሻቸውን የሰጡን። እውነት ለማውራት እኛ በነበርንበት ጊዜ የተሻለ ክፍያ ወይንም የተሻለ ደሞዝ በማግኘት ሊሆን ይችላል የተሻለ ከከፍተኛ ሊግ ወደ ፕሪሚየር ሊግ ቲሞች አግኝተው የሄዱ ልጆች ሊኖሩ ይችላሉ። በዛን ሰዓት ግን ሲቀበሉ የነበሩት አዲሶቹ ጄኔሬሽን ከታች የነበሩት የኛ ተከታዮች ከኛ ቀጥሎ ያሉት ጄኔሬሽን ነበሩ። ስለዚህ ለነሱ በሰጠነው አደራ መሰረት ልክ ይሄ ማራቶን ነው። በአጠቃላይ ይሄ ውድድር እኔ እንደ ማራቶን ነው ማየው። ማራቶን ነው ስልሽ ሊጉ አመት ሙሉ ነው የምታረጊበት። አመት ሙሉ ስታደርጊ ደግሞ የግድ ታዳጊ ያስፈልጋል ከታች በአንድ አመት ውስጥ ለውጥ ያመጣል ያ ልጅ። ስለዚህ ያንን ነገር ታዳጊዎች ላይ አሁንም የበለጠ ተሰርቶ ከታች ያሉ ልጆች ላይ ተስፋ ተደርጎ እየተሰራ ከሄደ አሁን ልክ ይሄ በቅብብሎሽ የመጣው ውጤት በቀጣይ ደግሞ አደራምለው ያው ይሄንን ቲም ለማቆየት ደጋፊውም ቲም ውስጥም ያለው ለመጠቀም ሳይሆን ቲሙን ለመጥቀም መጀመሪያ ስንጠቅመው በእርግጠኛነት በቀጣይ እኛ ተጠቃሚ እንደሆነ አስበን ቲሙን አሁንም ሌላ ከባድ ወይንም ከፍተኛ ስራ ይጠብቀናል። ስለዚህ በዛ ደረጃ ነው መዘጋጀት ያለብን። እንግዲህ ህዝባዊ ነው የሚሆነው። አሁን የሀላባ ወደ ፕሪሚየር ሊግ ከገባበት ሰዓት ጀምሮ ቀጣይ ሂደቶቹ ወደ ህዝባዊ ማድረግ ነው። ስለዚህ ቲማችን በመጀመሪያም በበርካታ ህዝብ የሚደገፍ ነው። እንግዲህ ይሄ ስቴዲየም ሲከናወን ያየሽው የተመለከትሽው ነውና አርሶ አደሩ ልጁ በማይጫወትበት መልክ ምን ያህል ስሜት እንዳለው የሚያርስበትን በሬ አሳልፎ የሰጠ ነው። ስለዚህ በቀጣይም ህዝባዊ መሰረት ይዞ አደረጃጀቱን አጠናክረን የምንሄድበት ነው። ሳይቆራረጥ በተሳካ ሁኔታ ቁርጠኛ አመራር ስላለን ቁርጠኛ ለዚህ ከየትኛውም በላይ ጊዜ ዋጋ ሰጥቶ የሚሰራ አመራር ስላለን ይሄንን በአጭር ጊዜ የሚሳካ ነው።
ፕሪሚየር ሊጉን እንዳይወርድ ወጥቶ መውረድ ያለ ነው። ብዙዎች እንሰማለን ወጥቶ ሲወርዱ እንዳይወርድ ጥሩ አደረጃጀት ጥሩ የህዝብ ድጋፍ ያስፈልገዋል። እንዳይወርድ ባጀት ያስፈልገዋል። ይሄንን ጠንክሮ መስራት ያመራር ነው። ጠንክሮ እየሰራ ያለ አመራር አሁንም በርትቶ መስራት ነው። እኛ ደግሞ እገዛ ማድረግ ነው። እኛ ደግሞ ይሄንን በሞራልም በፋይናንስም ባለን በእውቀታችንም ጭምር ክለቡን ደግፈን ፕሪሚየር ሊጉ ላይ እንዲቆይ ማድረግ አለብን። ፕሪሚየር ሊጉ የሚወዳደሩ ክለቦች በጣም ትላልቅ የሆኑ ዞኖች፣ ትላልቅ የሆኑ ከተሞች፣ ብዙ የገበያ አማራጭ ያላቸው አካባቢዎች ናቸው። ስለዚህ ከነሱ ጋር ነው የምንወዳደረው። እንደ ሀገር ብዙ ኤክስፒሪየንስ ያላቸው ናቸው። ከነዚህ ጋር ነው የምንወዳደረው። የብዙ አመት ፕሪሚየር ሊግ ላይ የቆዩ ክለቦች ናቸው ያላቸው። በስተጀርባቸው ብዙ ፋብሪካዎች ያሉ፣ ብዙ ኢንዱስትሪዎች ያሏቸው ናቸው። ስለዚህ የአላባ ህዝብ ደግሞ ትልቁ ነገር ምንድነው? ኳስ ላይ ፋይናንስ ብቻም ቫልዩ የለውም። ይሄ ሞራሉ፣ ይሄ ድጋፉ በዚሁ መቀጠል መቻል አለበት። በጣም ብዙ ነገር ይጠበቅብናል። ሁላችንም ኃላፊነታችን ልወጣ ይገባል። ስንፈልገው የነበረ ጉዳይ ነው ወደ ፕሪሚየር ሊግ መግባት። በሀገር አቀፍ በኢትዮጵያ ደረጃ ልታወቅበት ደረጃ ነው። አሁን ልጆቻችን በአብዛኛው ካሁን በኋላ እርግጠኛ ነኝ ወደ ሌላ ቦታ የምንሄድበትም አይመስለኝም። የራሳችን ልጆች አሉ፣ በቂ ልጆች። እነዛን አብቅቶ በፕሪሚየር ሊግ ውስጥ በቀጣይነት እስከ መጨረሻው እንዲጓዝ መፈልገው። ሌላው ሁላችንም ኃላፊነት አለብን፣ መተባበር አለብን። የአላባ ህዝብ ደግሞ ቸር ነው። እውነቴን ነው የምልሽ። እንደ ሌላው ክለብ ወጥቶ የሚወርድ አይደለም። እርግጠኛ ሆኜ የምነግርሽ የአላባ ክለብ አይወርድም፣ ከገባ አይወርድም። እርግጠኛ ሆኜ የምነግርሽ። የተወደዳችሁና የተከበራችሁ የመሰናዷችን ተከታታዮች ለዛሬው በአላባ እግር ኳስ ታሪክ በርካታ መስዋዕትነት የከፈሉ ብዙ ሰዎች ቢኖሩም ጥቂቶቹን ለዛሬው እነሆ ብለናል። ቀጣይ ደግሞ ቀሪዎችን ይዘን እንደምንመለስ ቃል በመግባት የምንሰናበታችሁ የፕሮግራሙ አዘጋጅና አቅራቢ ኬሪያ ሪቦ ከካሜራ ባለሙያው ባሉ ብዙነ ጋር በጋራ በመሆን ነበር። ሰላም።